ሰላም እንዴት ናችሁ? አህለን ወሳህለን እንኳን ደህና መጣችሁ። እሽ ማዕጉል ማለት ምንድን ነው ይላል ይሄ ጥያቄ። ግን እኔ እሽ ማዕጉል አይመስለኝም። ሙሽ ማዕጉል ማለት ይሆናል ብዬ አምናለሁ። በዛ ነው የሰራሁት። ሙሽ ማዕጉል ማለት የማይሆን ወይም የማይታመን ነገር ማለት ነው። ለምሳሌ ከላሚክ ሙሽ ማዕጉል፣ ከላሚክ ሙሽ ማዕጉል ንግግርሽ የማይታመን ነው ማለት ነው። ከላሚክ ንግግርሽ። ወንድ ከሆነ ደግሞ ከላመክ ሙሽ ማዕጉል እንለዋለን። ከላመክ ሙሽ ማዕጉል ንግግርህ አይታመንም፣ የማይታመን ነው ማለት ነው። ከላመክ ንግግርህ። ሙዓመላ ማለት ያ ሓራ ማለት ያ ገቢያ ማለት ምን ማለት ነው ውዴ? ሙዓመላ ማለት ፕሮሰስ ማለት ነው። ጉዳያችንን ለማስፈጸም ሄደን የምናደርጋቸው ነገሮች፣ ለምሳሌ አፕሊኬሽን ስንሞላ የምንጽፈው፣ የምንሄደው፣ የምንመጣው ያ ሁሉ ሙዓመላ ይባላል። በአማርኛ ምን እንደሚባል አላወቅኩትም። ያ ገቢያ ማለት አንቺ ደደብ ማለት ነው። ወንድ ሲሆን ያ ገቢ ነው የሚባለው። ያ ገቢ። ያ ሓራ ማለት መንገድ ላይ ያደገ ሰው ነው እንደዚህ ተብሎ የሚጠራው። ማለት የቤት ልጅ ያልሆነ፣ ቤት ውስጥ ያላደገ፣ መንገድ ለመንገድ ዝም ብሎ ያደገ ሰው ያ ሓራ ይባላል። ግን ሓራ ማለት ለብቻው ሰፈር ማለት ነው። ሰፈር ሓራ ይባላል። ለምሳሌ ሰፈራችን ለማለት ከፈለግን ሓረትና እንላለን። ሓረትና። ይሄ ረዥም ጥያቄ ነው። ሰላም ላንቺ ይሁን እህቴ፣ እንዴት ነሽልኝ? እስኪ ለእኔ ለምን የተናገራችሁትን ቃላችሁን ወይም ቃልሽን ትቀይራላችሁና እኔ ስለምወዳችሁ እንጂ ከዚህ ቦታ ወይም ብሄድ በተሻለ ብር አገኛለሁ ወይም በተሻለ ብር እገባለሁ ወይም አገኛለሁ የምትሉኝን ሁሉ እሺ ስላችሁ እንደ ጅልና ምንም እንደማላውቅ ለምን ታረጉኛላችሁ ወይም አረጋችሁኝ? እኔ የመጣሁት በጽዳት ብቻ ነው። ሌላ የመስራት ግዴታ የለብኝም። በፊት እንደዚህ አልነበራችሁም። አሁን ግን ጸባያችሁ የሁላችሁም ተቀይሯል። የእናንተ ሲቀየር የኔም ይቀየራል በሚለው ስሪልኝ እና ደግሞ ረዘም ያሉ አረፍተ ነገሮችን ስሪልን። የኔ ውድ እህት እግዚአብሔር አምላክ ይጠብቅሽ፣ ጤናሽን ይስጥሽ። መጀመሪያ እንዳለ እተረጉመዋለሁ። ጠጠር ያለ ነው፣ በጣም ጠንካራ የሆነ አባባል ነው። ከዛ ደግሞ በመቀጠል ለስለስ አድርጌ ተርጉሜዋለሁኝ። ሁለቱንም ስሜና ይሻላል ብለሽ ያልሽውን ተጠቀሚ። ሌሽ ትገይሪ ከላሚክ፣ ሌሽ ትገይሪ ከላሚክ፣ ለምንድን ነው ያልሽውን የምትቀይሪው? ወይም ለምን ያልሽውን ትቀይሪያለሽ ማለት ነው። ሌሽ ለምን፣ ትገይሪ ማለት ትቀይሪያለሽ ማለት ነው። ከላሚክ ያልሽው ወይም የተናገርሽው። ወንድ ሲሆን ሌሽ ትገይር ከላመክ እንለዋለን። ሌሽ ትገይር ከላመክ፣ ለምንድን ነው ያልከውን የምትቀይረው? ለምን ያልከውን ትቀይራለህ? ትገይር ትቀይራለህ፣ ከላመክ ያልከው ወይም የተናገርከው። ብዙ ከሆኑ ደግሞ ሌሽ ትገይሩ ከላመኩም እንላቸዋለን። ሌሽ ትገይሩ ከላመኩም፣ ለምን ያላችሁትን ወይም ንግግራችሁን ትቀይራላችሁ። ትገይሩ ትቀይራላችሁ፣ ከላመኩም ያላችሁትን የተናገራችሁትን። አና ሂና ሊአኒ በሕበኩም ሙ ሊአኒ መጅቡራ። አና ሂና ሊአኒ በሕበኩም ሙ ሊአኒ መጅቡራ። እኔ እዚህ ያለሁት እናንተ ጋር የምቀመጠው ማለት ነው ስለምወዳችሁ ነው እንጂ ተገድጄ አይደለም። አና እኔ፣ ሂና እዚህ፣ ሊአኒ በሕበኩም ስለምወዳችሁ፣ ሙ ሊአኒ መጅቡራ ተገድጄ አይደለም ወይም አልተገደድኩም ማለት ነው። መጅቡራ ማለት የተገደደች ማለት ነው። ለሴት ነው ይሄ። ወንድ ሲሆን ደግሞ መጅቡር ይባላል። አቅደር አጥላዕ ወላቂ መካን አሕሰን ወቢራትብ አፍضል። አቅደር አጥላዕ ወላቂ መካን አሕሰን ወቢራትብ አፍضል። ወጥቼ ከዚህ የተሻለ ቦታና የተሻለ ደሞዝ ማግኘት እችላለሁ ማለት ነው። አቅደር እችላለሁ፣
أطلع እወጣለሁ ወላጊ እና አገኛለሁ መካን ቦታ أحسن የተሻለ وبراتب እና በደሞዝ أفضل ላቅ ያለ ማለት ነው كوني أقول حاضر على كل شيء تطلبيه ما يعني إني ما أفهم أو إني غبية كوني أقول حاضر على كل شيء تطلبيه ما يعني إني ما أفهم أو إني غبية ይህ ማለት ለምትፈልጊው ነገር ሁሉ ለምታዥኝ ነገር ሁሉ ማለት ነው እሺ ማለት ስለማላውቅ ወይም ሞኝ ጅል ስለሆንኩ አይደለም ማለት ነው كوني أقول حاضر እሺ ስለምል على كل شيء ለሁሉም ነገር تطلبيه የምትፈልጊው ما يعني ማለት አይደለም إني እኔ ما أفهم አይገባኝም أو ወይም إني እኔ غبية ሞኝ ወይም ጅል ይህ ለሴት ነው ለወንድ ሲሆን غቢ ነው የሚባለው ያም ሆነ ይህንን ቃል ለሰዎች መጠቀም አንችልም ምክንያቱም غቢ ማለት ስድብ ስለሆነ ለማንም ሰው ልንጠቀመው አንችልም እኛ አንድ ሰው ሞኝ ነው ስንል እንደ ስድብ አይደለም ሞኝ ነው ማለት ገር ነው ማለትም ይሆናል አይደለ እዛ ግን አይደለም غቢ ማለት ሞኝም ማለት ነው ጅልም ማለት ነው ከረፈፍም ማለትም ይሆናል ስለዚህ ይሄንን ቃል በጭራሽ እንዳትጠቀሙት أنا جيت على شغل تنظيف بس مو ملزمة أسوي كل الشغل اللي قاعدة أسويه الحين أنا جيت على شغل تنظيف بس مو ملزمة أسوي كل الشغل اللي قاعدة أسويه الحين እኔ የመጣሁት ለጽዳት ስራ ብቻ ነው አሁን የምሰራቸውን ስራዎች ሁሉ የመስራት ግዴታ የለብኝም ማለት ነው أنا እኔ جيت መጣሁ على شغل تنظيف ለጽዳት ስራ بس ብቻ مو ملزمة ግዴታ የለብኝም أسوي እሰራለሁ ወይም አደርጋለሁ ማለት ነው كل الشغل ሁሉንም ስራ اللي قاعدة أسويه የማደርገውን በማድረግ ላይ ያለሁትን الحين ማለት ደግሞ አሁን ማለት ነው أنت قبل ما كنت كده بس الحين أسلوبك معي تغير أنت قبل ما كنت كده بس الحين أسلوبك معي تغير أنت በፊት እንደዚህ አልነበርሽም አሁን ግን ከኔ ጋር ያለሽ ሁኔታ ተቀየረ ማለት ነው أنت አንቺ ወንድ ሲሆን አንተ እንላለን قبل በፊት ما كنت አልነበርሽም ወንድ ከሆነ ما كنت እንላለን كده እንደዚህ بس ግን الحين አሁን أسلوبك ሁኔታሽ ወንድ ከሆነ أسلوبك እንላለን معي ከኔ ጋራ تغير ተቀየረ ብዙ ሰዎች ከሆኑ انتو قبل ما كنتوا كده بس الحين أسلوبكم معي تغير እንላችኋለን انتو قبل ما كنتوا كده بس الحين أسلوبكم معي تغير እናንተ በፊት እንደዚህ አልነበራችሁም አሁን ግን ከኔ ጋራ ያላችሁ ሁኔታ ወይም ሁኔታችሁ ተቀየረ ማለት ነው أسلوبك إذا تغير أسلوبي أنا بعد يتغير أسلوبك إذا تغير أسلوبي أنا بعد يتغير ያንቺ ሁኔታ ከተቀየረ የኔም ሁኔታ ይቀየራል ማለት ነው أسلوبك ሁኔታሽ إذا تغير ከተቀየረ أسلوبي أنا بعد የኔም ሁኔታ يتغير ይቀየራል ከዚህ ቀጥሎ ያለው ትንሽ ለስለስ ያለ አባባል ነው ليش اتغير كلامك معي ليش اتغير كلامك معي ንግግርሽ ከኔ ጋራ ለምን ተቀየረ ማለት ነው أنا باقية لأني أحب المكان مو لأني مجبورة أنا باقية لأني أحب المكان مو لأني مجبورة እኔ እዚህ ያለሁት ከእናንተ ጋር የምቀመጠው ማለት ነው ቦታውን ስለምወደው ነው እንጂ ተገድጄ አይደለም ማለት ነው
أقدر أطلع وألقى شغل أحسن براتب أفضل لكن اخترت أبقى. أقدر أطلع وألقى شغل أحسن براتب أفضل لكن اخترت أبقى. ወጥቼ የተሻለ ስራ የተሻለ ደሞዝ ማግኘት እችላለሁ ግን እዚህ ለመቀመጥ መረጥኩ ማለት ነው። وقولي حاضر على اللي تطلبيه ما يعني إني ما أفهم أو إني ساذجة. وقولي حاضر على اللي تطلبيه ما يعني إني ما أفهم أو إني ساذجة. ለምታዥ ነገር ሁሉ እሺ ማለቴ የማይገባኝ ሆኜ አይደለም ወይም ሞኝነት አይደለም ማለት ነው። أنا جيت على شغل تنظيف مو مطلوب مني أسوي كل الشغلات التانية. أنا جيت على شغل تنظيف مو مطلوب مني أسوي كل الشغلات التانية. እኔ የመጣሁት ለጽዳት ስራ ነው ሌላውን ስራ ሁሉ መስራት የለብኝም። قبل ما كان أسلوبك كده بس الحين تغير. قبل ما كان أسلوبك كده بس الحين تغير. በፊት አኳኋንሽ እንደዚህ ያልነበረ አሁን ተቀየረ ማለት ነው። وهذا الشيء أثر علي. وهذا الشيء أثر علي. ይሄ ደግሞ ተጽዕኖ አሳደረብኝ ወይም አሳዘነኝ እንደማለት ነው። እንደጠቀስኩልሽ የበፊተኛው ትንሽ ጠንከር ያለ ነው። ይሄ ደግሞ ትንሽ ለስለስ ያለ ነው። ከሁለቱ አንዱን ምረጭና በደንብ አጥንተሽ ንገሪያቸው። መልካም እድል። ሰላም ውድ። ለእኔ ደግሞ የዛኔ ስንት ነው ለሞባይል የከፈልሽልኝ? 500 መስሎኝ ነበር ማለትና ወርውሮ ሰበረው እና ይወረውራል ወርውሮ መታው ላኪልኝ 500 درهم መስሎኝ ነበር። وقتها كم دفعتي في جوالي؟ وقتها كم دفعتي في جوالي؟ ባለፈው ጊዜ ስንት ነው በሞባይል የከፈልሽው ማለት ነው። وقتها ባለፈው ጊዜ كم ስንት دفعتي كفلش في جوالي بموبايلي. كنت أحسبه 500 درهم صح؟ كنت أحسبه 500 درهم صح؟ 500 درهم ነው ብዬ አስባለሁ። ትክክል እንደማለት ነው። كنت ነበርኩ أحسبه አሰብኩት 5 100 ወይም 100 ማለት 100 ማለት ነው። ድርሃም የኢማራት ብር ነው። صح ማለት ደግሞ ትክክል ማለት ነው። ارسليه لي. ارسليه لي لاكلي. ارسليه لاكو لي لني. هو رماح وانكسر. هو رماح وانكسر. السو ورورونا تسبر مالتنا. هو السو رماح ورورو وانكسر إنا تسبر. انكسر مالت تسبر مالتنا. هو اللي رماح. هو اللي رماه السو يورورو. هو السو اللي رماه يورورو. رمى عليه. رمى عليه وروربت. رمى ورور عليه بسو لاي. يرمي عليه مالت دمو يوروربتال مالتنا. يرمي عليه. يرمي مالت يورورال. ودي ما يحتاج مالت من مالتنا. ما يحتاج مالت أسفلاقي አይደለም ወይም አያስፈልግም ማለት ነው። ለምሳሌ ما يحتاج تتعب نفسك. ما يحتاج تتعب نفسك ማለት ራስህን ማድከም አስፈላጊ አይደለም ወይም አያስፈልግም ማለት ነው። ما يحتاج እንዳልኩት አያስፈልግም ወይም አስፈላጊ አይደለም። تتعب ታደክማለህ نفسك ራስህ تتعب نفسك ራስህን ታደክማለህ። ሴት ከሆነች ደግሞ ما يحتاج تتعبي نفسك እንላታለን። ما يحتاج تتعبي نفسك ራስሽን ማድከም አስፈላጊ አይደለም አያስፈልግም። تتعبي ታደክሚያለሽ نفسك ራስሽን
ትታዕቢ ነፍሲክ ራስሽን ታደክሚያለሽ። ውዴ ለምሳሌ ሀብላ፣ ያ ሩሒ፣ ሐቢብቲ፣ ሐላል እነዚህን ነገሮች ብታብራሪልኝ እህቴ ካላስቸገርኩሽ። ሀብላ ማለት ጅል ማለት ነው። ወንድ ሲሆን አህበል ይባላል። ያ ሀብላ ማለት ደግሞ አንቺ ጅል ማለት ነው። ወንድ ሲሆን ያ አህበል ይባላል። ያ ሩሒ ነፍሴ ማለት ነው። ሐቢብቲ ፍቅሬ ወይም ውዴ። ያ ሐቢብቲ የኔ ፍቅር የኔ ውድ። ይሄ ሁሉ ለሴት ነው። ለወንድ ሲሆን ሐቢቢ ነው የሚባለው። ፍቅሬ ውዴ ለማለት ያ ሐቢቢ ይባላል። የኔ ፍቅር የኔ ውድ ለወንድ ነው ይሄ። ሐላል ማለት የተፈቀደ ማለት ነው። በእስልምና ሃይማኖት የተፈቀደ ነገር ሁሉ ሐላል ይባላል። ይህ ምግብ ሊሆን ይችላል፣ ጋብቻ ሊሆን ይችላል፣ ንግድና ሌሎችንም ነገሮች የእስልምናን ሃይማኖት ሕግ ጠብቀው ሲሄዱ ሐላል ይባላሉ። ትምህርታችን እዚህ ላይ አለቀ። ስለተከታተላችሁኝ አመሰግናለሁ። ሀሳባችሁን ለማወቅ ስለምፈልግ አስተያየታችሁን ስጡኝ። ጥያቄዎቻችሁን ላኩ። በተቻለኝ መጠን እመልስላችኋለሁ። ደህና ሁኑ። ከመሄዳችሁ በፊት ግን ሰብስክራይብ፣ ላይክ፣ ሼር አድርጉና ተሰናበቱኝ። ማዕሰላማ። ደህና ሁኑ። እወዳቸዋለሁ።